እባካችሁ ንስሐ ግቡ አለቀስኩ። ከጌታ ኢየሱስ ጋር የሄድን እያለ ታላቅ የሲቃ ልቅሶ በመንፈስ ያለቀስኩ። የሚቀጥለው ደግሞ ምን ሊሆን ይችላል የሚለው ነገርም ያስጨንቃል። ቤተሰቦቼና ጓደኞቼ ምን ኃጢአት ሰርተው ይሆን ብዬ አሰብኩኝ። ምን ያህል ነው ስሞዳቸው? ወደ ጌታ ኢየሱስ ከመምጣቴ በፊት የሰራሁትን ኃጢአት አስታወስኩ። መልሼ ደግሞ ከማርፈሬ በፊት ወደ ጌታ ኢየሱስ መመለሴን ሳስብ አምላኬን እግዚአብሔርን አመሰገንኩ። ኢየሱስም አሁን ወደ ሲኦል ሰፊ ክፍል ወይም ሆድ ወደሚያስገባን መተላለፊያ ዋሻ ልንገባ ነው አለኝ። ሲኦል በመሬት መካከል በጀርባው እንደተኛ ሰው ቅርጽ ሆኖ የተገነባ ነው። ይህም እግሩና እጆቹ የተዘረጉ ቅርጾች አሉት። እኔ የአማኝነት የሰውነት ቅርጽ እንዳለኝ ሁሉ ሲኦልም የኃጢአተኝነትና ሞት አካል ቅርጽ አለው። የጌታችንና የመድኃኒታችን ኢየሱስ ክርስቶስ አካል በጻድቃን በየቀኑ እንደሚሞላ ሁሉ ሲኦልም እንደዛው በየቀኑ በኃጢአተኞች ይሞላል። ወደ መተላለፊያው ዋሻ ውስጥ በመሄድ ላይ ያለን አንዲት ሴት ያለችበት የገደል እሳት ልቅሶና ሲቃዋ ጩኸቷም ጆሮዬ ውስጥ እያቃጨለ አልፈን ሄድን። ብዙዎቹ ወደ ኢየሱስ ይጮሁ ነበር። አንዳንዶች ከገደል ወጥተው ጌታ ኢየሱስ ጋር ለመድረስ ይሞክሩ ነበር፣ ነገር ግን አልቻሉም። ዘግይታቸዋል። ልቤ በልቅሶ ተሞላም። አልፈን ስንሄድ በኢየሱስ ፊት ላይ ማዘን ይታይ ነበር። የሚቃጠለውን የእሳት ገደል እያየው ብዙ ጊዜ ውጭ ወጥተን ከቤታችን ጓሮ ሆነን ምግብ ስናዘጋጅ ለሰዓታት የሚቆየውን ቀይ የእሳት ፍም ነበልባል አስታወሰኝ። ነገር ግን እዚህ ሲኦል ያለው እጅግ የባሰ ፍም የእሳት ነበልባል ነው። ወደ መተላለፊያው ዋሻ ከገባን በኋላ ተጽናናው። መተላለፊያው ዋሻው ምናልባት እንደ እሳት ባህሩ መጥፎ ላይሆን ይችላል ብዬ በማሰብ ነገር ግን ስተተኛ ነበርኩ። እዚህ ዋሻ ውስጥ በገባን ጊዜ ትላልቅ እባቦች፣ ትላልቅ አይጦችና ብዙ ርኩስ መናፍስት ሁሉም ጌታ ኢየሱስ ክርስቶስ ከመገኘቱ የተነሳ ሲፈረጥጡ አየው። እባቦቹ ከፍርሃት የተነሳ ያፏጩ ነበር። አይጦቹም ደግሞ እንደዚሁ ከፍርሃት የተነሳ ይጮሁ ነበር። እጅግ ብዙ ርኩስ ሰይጣናዊ ድምጽ ነበር። እፍኝትና ድቅድቅ ጨለማ ጥላዎች በዙሪያችን ነበሩ። ኢየሱስ ብቻ ነበር በዚህ ዋሻ ውስጥ ብርሃን ሆኖ የሚታይ የነበረው። በሚችለው ሁሉ ከጌታ ኢየሱስ ጋር ተጠግቼ ቆየው። አጋንንት ከጥግ እስከ ጥግ ዋሻው ሞልተውታል። ሁሉም ወደ ሆነ ቦታ ላይና ከዋሻው ወጥተው ሄዱ ነበር። ከዛ በኋላ ግን ስረዳ እነዚህ ርኩስ መናፍስት የሰይጣንን ትእዛዝ ተቀብለው ወደ ምድር መሄዳቸው ነበር። ጌታ ኢየሱስም በዚህ አስፈሪና ጨለማ የተረሳ ቆሻሻ ቦታ ፍርሃት ውስጥ እንዳለውኝ ተረድቶ እንዲህ አለኝ፣ አይዞሽ አትፍሪኝ፣ ከዚህ ዋሻ መጨረሻ አሁን እንደርሳለን። እነዚህን ነገሮች ማሳየት አለብኝ፣ ነይ ተከተይኝ አለኝ። እነዚህ ትላልቅ እባቦች አልፎ ሲሄዱ ይጮሁ ነበር። አንዳንድ እባቦች 4 ጫማ ያህል ስፋትና 25 ጫማ ያህል ርዝመት ነበራቸው። የታመቀ ቆሻሻ የሆነ ሽታ አየሩን ሞልቶታል። እርኩስ መናፍስትን በየቦታው ነበሩ። ኢየሱስም ተናገረኝ፣ አሁን ሲኦል ሆድ ውስጥ እንደርሳለን። ይህ የሲኦል ቦታ ክፍል 17 ማይል ከፍታና 3 ማይል ስፋት አለው። ጌታ ኢየሱስ ነው ትክክለኛውን ልኬት የሰጠኝ። በሚችለው መንገድ ያየሁትንና የሰማሁትን ነገር ሁሉ ለመጻፍና ለመናገር ሞክራለሁ። ይህንም ለአብ ለወልድና ለመንፈስ ቅዱስ ክብር ስል አደርገዋለሁ። የእግዚአብሔር አምላክ ፈቃድ ይሁን። ጌታ ኢየሱስ ይህንን ሁሉ ያሳየኝ በዓለም ላለው ወንዶችና ሴቶች ከኃጢአት እንዲርቁ ለማስጠንቀቅ እንደሆነ አውቃለሁ። የተወደዳችሁ ሆይ አሁን ይህን እያነበባችሁ ያላችሁ ኢየሱስንም የማታውቁም ካላችሁ አሁን ወስኑና ኃጢአታችሁን ተናዘዙም። ጌታ ኢየሱስን አዳኛችሁን ወደ ልባችሁ ጋብዙም።
በሲኦል ውስጥ ያለ እንቅስቃሴ ነው። ከፊት ለፊታችን ደብዛዝ ያለ ቢጫ ብርሃን አየው። እኔና ኢየሱስ አስፈሪ ከሆነው ከዚህ መተላለፊያ ዋሻ ወጥተን የሲኦል ሆድ የሚያሳየው ቆሻሻ አፋፍ ላይ ቆምን። እንደማየው ከሆነ በዚህ ክፍል እጅግ ብዙ የሆነ እንቅስቃሴዎች ይታያሉ። ቆመን ባለንበት ወቅት ጌታ እንዲህ አለኝ፣ አሁን ወደ ሲኦል ሆድ እንገባለን። በዚያም የማሳይሽ ብዙ ነገር አለ። አሁን ነይ ተከተይኝ አለኝ። እኔም ተከተልኩት። ኢየሱስም አለኝ፣ ከፊት ለፊታችን ብዙ አስፈሪ ነገሮች አሉ። የሰው ምናባዊ ነገሮች አይደሉም፣ ነገር ግን እውነት ናቸው። ለሰው ልጆች ሁሉ የሰይጣንን እንቅስቃሴ እና ኃይል እውነት እንደሆነ ንገሪ አለኝ። ሰይጣንና የጨለማ ኃይል እውነት እንዳለ ንገሪ፣ ነገር ግን ተስፋ እንዳይቆርጡ ንገራቸው። ይበልጡኑ ደግሞ በእኔ ስም የሚጠሩ ሁሉ ከክፉ ስራቸው ራሳቸውን አርቀው ወደ እኔ በትህትናና በጸሎት ቢቀርቡ እኔም ከሰማይ ሰማቸዋለሁ፣ ምድራቸውንና እነርሱንም እፈውሳለሁ። በእርግጥ ገነት እንዳለ ሁሉ ሲኦልም አለም። እግዚአብሔር ስለ ሲኦል ልታውቁ ይፈልጋል። እንዲሁም እግዚአብሔር ከዚህ አስፈሪ የዘላለም ቅጣት ቦታ ሊያድናችሁ ይፈልጋል። እግዚአብሔር መውጫ መንገድም እንዳላችሁ እንድታውቁ ይፈልጋል። መውጫ መንገዱም ኢየሱስ ክርስቶስ ነው። የነፍሳችንም አዳኝ እሱ ነው። በሕይወት መዝገብ ላይ ብቻ ስማቸው የተጻፈ እንዲድኑ ይህንን ወቁ። ወደ መጀመሪያው እንቅስቃሴ የሚደረግበት የሲኦል ማዕከል መጣን። ይህም የሚገኘው በገባንበት በስተቀኝ በኩል በሲኦል ጠርዝ የጨለማ ቦታ ትንሽ ኮረብታማ ላይ ነን። እዚህ ጋር ጌታ ያለኝን አስታወስኩ። አንዳንድ ጊዜ የተውኩሽ ይመስልሻል፣ ነገር ግን አልተውሽም። በሰማይና በምድር ስልጣን እንዳለኝ አስታውሽኝ። አንዳንዴ ርኩስ መናፍስትና የተጣሉት ነፍሳት እኛ በዚህ እንዳለን አያውቁም፣ አያዩንምም። አሁን የማሳይሽ ነገር እውነት ነው፣ ነገር ግን አትፍሪ አለኝ ጌታ። ይህ የሆነ ያለውና የሚታየው ነገር ሁሉ እስከ ሞትና ሲኦል የእሳት ባህር በመጨረሻው ዘመን እስኪጣሉ ድረስ ይቀጥላል አለኝ። ይህን የምትሰሙ ሰዎች ስማችሁ በሕይወት መዝገብ ላይ እንደተጻፈ እርግጠኛ ሆኑ። ከፊት ለፊታችን የሚሰቃዩ ነፍሳት ልቅሶና ዋይታ ይሰማል። ከትንሿ ኮረብታ አናት ላይ ቆምን፣ አሳልፈንም ተመለከትን። ብርሃን አካባቢው ሞልቶታል። በግልጽ ማየት ይችል ነበር። በየአካባቢው በሐሳባችሁ ሊሆን ይችላል የማትሉት ለቅሶና ዋይታ ይሰማል። የሰውም ልቅሶ ነበር። አዳምጪ አለኝ ጌታ ኢየሱስ። አሁን የምታዩና የምትሰሚው ነገር እውነት ነው። ወንጌልን የምታስተምሩ ሰዎች ይህ እውነትና የታመነ እንደሆነ አስተውሉ። ቃሌን የምትሰብኩ ወንጌላውያን፣ አስተማሪዎችና ሰባኪዎች ንቁ። አጠቃላይ ለክርስቶስ ወንጌል አገልግሎት የተጠራችሁ አገልጋዮች በሙሉ ንቁ። ኃጢአት እየሰራችሁ ከሆነ አሁን ንስሐ ግቡ፣ አለበለዚያ ግን ለዘላለም ትጠፋላችሁ። ይህ እንቅስቃሴ እየተደረገበት ባለበት ቦታ 15 ጫማ ያህል ተጠጋን። ትናንሽና ጥቋቁር ልብስ የለበሱ ነገሮች አንድ ሳጥን መሳይ ነገር ከበው ተመለከትኩ። በቅርበት ስመለከት ይህ የተከበበው ነገር የሰው ሬሳ ሳጥን ሲሆን ይህንን ሳጥን የከበቡትም አጋንንቶች ነበሩ። እውነተኛ የሰው ሬሳ ሳጥን ነበር። በዙሪያውም የነበሩ 12 አጋንንቶች ነበሩ። በዙሪያውም ሲጓዙ እየጨፈሩና እየተሳለቁ ነበር። እያንዳንዱ አጋንንት የተሳለ ጦር በእጁ ይዟል። ይህም የሬሳ ሳጥን ሲከፈት የሰውየውን ነፍስ ለመውጋት ነበር። በጣም አስፈሪ አይነት ስሜት አየሩን ሞልቶታል። ከፊት ለፊቴ በማየው ነገር ተንቀጠቀጥኩ። ኢየሱስም ሐሳቤን ተረድቶ እንዲህ አለኝ፣ ልጄ ሆይ ብዙ ነፍሳት እዚህ የተሰቃዩ አሉ። ብዙ የተለያዩ የስቃይ አይነቶች አሉ። ወንጌል ሲያገለግሉ ቆይተው ወደ ኃጢአት የተመለሱና የእግዚአብሔርን ድምፅ ጥሪ በሕይወታቸው ሰምተው ትእዛዙን ያላከበሩ ሰዎች ግን የሚቀጡት ቅጣት እጅግ የከፋ ነው። ልቤን ተስፋ በመቁረጥ ስሜት የሞላ ተስፋ የቆረጠ የልቅሶ ድምፅ ሰማ ነበር። በቃ ተስፋ የለም
ተስፋ የለም የሚል የስቃ ድምፅ። ይህ ተስፋ የቆረጠ ልቅሶ ከሬሳ ሳጥኑ ነበር የሚወጣው። በጣም የማያቋርጥ ጸጸት ይሰማ ነበር። ጌታ ሆይ እንዴት አሰቃቂ ቅጣት ነው አልኩኝ። ጌታም ነይ በቅርብ እንመልከት ብሎኝ ወደ ሬሳ ሳጥኑ አመራም። በውስጥ ያለውን ጌታ ተመለከተም፣ እኔም ተመለከትኩ። እርኩስ መናፍስትም እኛም ማየት አይችሉም ነበር። ቆሻሻ ግራጫ የሆነና ጭጋግ የመሰለ ነገር የሬሳ ሳጥኑን ሞልቶታል። ይህም የሰውየው ነፍስ ነበር። እንዳየሁት እነዚህ ጋኔሎች ጦራቸውን ወደ ሳጥኑ ውስጥ በመላክ ይወጉት ነበር። የዚህን ሰው ነፍስ ስቃይ አልረሳውም። እኔም ኢየሱስን ጌታ ሆይ እባክህን ከዚህ አውጣው እለው ነበር። እየተሰቃየች ያለችው ነፍስ እጅግ ታሳዝን ነበር። አሰቃቂም ድርጊት ነበር። እኔም ምናልባት ነፃ ከሆነ ብዬ የኢየሱስን እጅ ይዤ የሰውየውን ነፍስ ከሳጥኑ እንዲያወጣው ለመንኩት። ጌታም እንዲህ አለኝ፣ ልጄ ሆይ ሰላም ላንቺ ይሁን። እኛ በምንነጋገርበት ጊዜ ሰውየው ተመለከተን። እርሱም ጌታ ሆይ ከዚህ አውጣኝ ብሎ ጮኸ። ዝቅ ብዬ ተመለከትኩ። ሰውየው እንዳልሆነ ሆኗል። ይህ ፊት ለፊት ያለው ነፍስ ነው። ከሰውየው ነፍስ ውስጥ ልቡ ደም እየረጨ ይታያል። የጦር ውጊያውም ልቡን በቀጥታ ወቅቶታል። ቀንና ማታም ይሰቃያል። ይህ ሰው እዚህ የተቀመጠው በሰይጣን ትእዛዝ ነው። ሰይጣን ነው ሰውየውን እያሰቃየው ያለው። ጌታ ሆይ አሁን አገለግልሃለሁ፣ ከዚህ ልውጣ ብሎ ይጮህ እና ጌታን ይለምን ነበር። ይህ ሰው እያንዳንዱ ጦር ሁሉ ልቡን ይወጋው እንደነበር አውቃለሁ። ሰውየውም እየጮኸ ጌታ ሆይ አሁን እውነተኛ ወንጌል ሰብካለሁ፣ ስለ ኃጢአትና ስለ ሲኦልም እናገራለሁ፣ ነገር ግን እባክህ ከዚህ ይወጣ ዘንድ እርዳኝ ብሎ ጮኸ። ኢየሱስም አለኝ፣ ይህ ሰው የእግዚአብሔርን ቃል የሚሰብክ አገልጋይ ነበር። ብዙ ሰዎችን ከልቡ በማገልገል ብዙዎቹንም ወደ ደህንነት ያመጣ ሰው ነበር። የተወሰኑት በእርሱ በኩል የመጡት ከብዙ ዘመናት ጀምሮ እስካሁን ድረስ እያገለግሉኝ ነው። በመጨረሻ ይህን ሰው የሥጋ ፍቃዱና በሀብት መታለሉ ለዚህ ውድቀት አበቃው አለኝ ጌታ። ሰይጣን በሱ ሕይወት ላይ ስልጣን እንዲኖረው ፈቀደለት። ትልቅ ቤተክርስቲያን፣ ቆንጆ መኪና፣ ብዙ የገንዘብ ገቢ፣ እነዚህ ሁሉ ነበሩት። ከቤተክርስቲያን ገቢ የሚዘርፍ ነበር። የውሸትንም ትምህርት ያስተምር ነበር። አብዛኛውን ጊዜ ግማሽ ውሸት ግማሽ እውነት የሆነ ትምህርት ይዞ ይቀርብ ነበር። እንዳረመው እንኳን ፍቃዱን አልሰጠኝም። መልእክተኞችም ልኬ ወደ ንስሐ እንዲመጣና እውነትን ብቻ እንዲሰብክ ተናግሬው ነበር። ከእግዚአብሔር የእውነት ሕይወት ይልቅ የዓለምን ተድላና ደስታ ፈለገም። መጽሐፍ ቅዱስ ካለው እውነት ውጭ ሌላ ትምህርት ማስተማርም ሆነ መስበክ እንደሌለበት ያውቅ ነበር። ነገር ግን ከመሞቱ በፊት እንዲህ ብሎ የውሸት ትምህርት ይሰብክ ነበር። በመንፈስ ቅዱስ መጠመቅ ውሸት እንደሆነና በመንፈስ ቅዱስ ተጠምቀናል የሚሉ ሰዎች ግብዞች ናቸው ይል ነበር። እንዲህም ብሎ የውሸት ትምህርት ያስተምር ነበር። መጠጥ ጠጪ፣ ሰካራም እንኳን ሆናችሁ ንስሐ ሳትገቡ ቀጥታ ገነት ትገባላችሁ ይል ነበር። እግዚአብሔር መልካም አባት ስለሆነ ማንንም ሰው ወደ ሲኦል አይልክም ይል ነበር። ብዙ የእግዚአብሔር ሰዎችንም በዚህ ስህተት ትምህርቱ ከጸጋው እንዲጎሉ አድርጓል። እኔን እንኳን እንደማይፈልግ ይናገር ነበር፣ ራሱን እንደ አምላክ እየቆጠረም። በዚህ የውሸት ትምህርቱ ብዙ ርቀትን ተጉዟል፣ ትልልቅ ሴሚናሮችን እንኳን እስከሚይዝ ድረስ። የእግዚአብሔርን ቃል እንኳን በድፍረት ከእግሩ በታች ረግጦ። እንደዚህም ሆኖ ወደው ነበር። ልጄ ሆይ እኔን አውቀውና አገልግለው ወደ ኋላ ከሚመለሱ ጭራሽኑ ሳያውቁኝ ቢቀሩ ይሻላል አለኝ ጌታ።